ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉ ሁሉ በቅድሚያ ሰላምታዬ በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ 3 ሰበር አንገብጋቢ አስቸኳይ ትኩስ አሁን የወጡ መደመጥ ያለባቸው ዜናዎችን ነው ይዤ የመጣሁት። የዜናዎቹን ሃይላይትም ቀድሜ እንዲህ በቅደም ተከተል እነግራችኋለሁ። በመጀመሪያ የሚቀርበው በመላው የአሜሪካ ግዛት ስደተኞችን የሚደግፍ ነገር ግን የአይሲ ኤጀንቶችና የትራምፕ አስተዳደርን የሚቃወም ታላቅ ሰላማዊ ሰልፍ በብርቱ ሁኔታ ቀጥሏል። ከዚሁ ጋር ተያይዞ ፕሬዝዳንት ትራምፕ አዲስ ትዕዛዝ አስተላልፈዋል፣ አዲስ መግለጫም አውጥተዋል። የዚህን ዝርዝር በቀዳሚነት የምናስደምጣችሁ ይሆናል። ቀጥሎ የሚቀርበው ዜና የተከበራችሁ አድማጭ ተመልካቾቻችን የፌዴራል ፍርድ ቤት በሚኒሶታ ግዛት ኦፕሬሽን ሜትሮ ሰርጅ የተባለውን የአይሲ ወይም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚያደርገውን ኦፕሬሽን እንዲቆም ትዕዛዝ ይሰጥልኝ ሲል ለፌዴራል ፍርድ ቤት ያቀረበው ክስ ውድቅ ተደርጓል። ዝርዝሩን ትሰሙታላችሁ። ይሄኛው መደመጥ ያለበት ዜና ነው። በስተመጨረሻ የሚቀርብላችሁ እጅግ አስፈላጊና ትኩስ ሰበር ሆኖ የወጣ ዜና ነው። እሱም 11 ትውልደ ኢትዮጵያውያን ከአሜሪካ ወጥተው ወደ ኢኳቶሪያል ጊኒ ዲፖርት ሆነዋል። ከነዚህ ውስጥም ታላላቅ ኢትዮጵያውያን የፖለቲካ ፊገር ያላቸው ትውልደ ኢትዮጵያውያን ጭምር ይገኙበታል ተብሏል። ከነዚህ መካከል እንግዲህ እነ አቶ ገዱ አንዳርጋቸውም ጭምር እንደሚገኙበት ሰበር ዜና ወጥቷል። ዝርዝሩን አብረን የምንከታተለው ይሆናል። ወደ ቀዳሚው ዜና አልፍ ያለው እናንተ ዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። እኔ መረጃዎችን ለእናንተ በሚመጥን መልኩ ማቅረቤን እቀጥላለሁ። Breaking news, major protests across the U.S. playing out at this hour. Demonstrations against ICE and against President Trump's immigration crackdown. The images coming in, tens of thousands of people in the streets of Minneapolis braving the brutal cold, part of a nationwide protest. Tonight, similar scenes playing out from Los Angeles to Raleigh to New York. ከትናንት አርብ ጀምሮ በመላው የአሜሪካ ግዛት በሚባል ደረጃ እንግዲህ ከ50 ምናምን የአሜሪካ ግዛቶች ውስጥ 42ቱ ከፍተኛ ሰላማዊ ሰልፍና እንዲሁም አልፎ አልፎ የሥራ ማቆም አድማ አድርገዋል። ሰላማዊ ሰልፉና ተቃውሞ ደግሞ በብዛት የሚያተኩረው የፕሬዝዳንት ትራምፕ አስተዳደር ላይና የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በሱ ስር ያሉትን ደግሞ የአይሲ ኤጀንትና የአይሲ ፖሊሶች ላይ የተከናወነ ከፍተኛ ሰላማዊ ሰልፍ ሲሆን ስደተኞችን ግን የሚደግፍና ስደተኞችን የሚያበረታታ ሰላማዊ ሰልፍ ሆኗል። ትንሽ ቀንጨብ አድርገን አሁንም ትናንት በእኛ ዩቲዩብ ቻናል ያልታዩትንና አዲስ የተለቀቁትን ሰላማዊ ሰልፎች ቀንጨብ አድርገን እናስደምጣችሁና እዚሁ ጋር ተያይዞ ፕሬዝዳንት ትራምፕ የሰጡትን መግለጫና ያወጡትን ትዕዛዝ እናስቀጥላለን። Anti-ICE protesters shut down roads as they marched to the federal building. Over 1,000 for sure, maybe a couple thousand. Protesters started at Seattle Central College and Capitol Hill. Down every target, every town. Fuck ICE, shut it down. Every target, every town. Fuck ICE, shut it down. Every target, every town. Fuck ICE, shut it down. Every target, every town. Fuck ICE, shut it down. Every target, every town. በዚህ ሰላማዊ ሰልፍ ላይ ለስደተኞች የሚበጅ ስደተኞችን የሚጠብቅ ነገር ግን የፕሬዝዳንት ትራምፕ አስተዳደርና የአይሲ ፖሊሶችን የሚቃወሙ በርካታ መፈክሮችና ጥቅሶች ተስተውለዋል። ከዚህ መካከል ግን የበርካታ ትውልድ አሜሪካውያን ብሎም የዓለምን ቀልብ ሁሉ የገዛው የሃይስኩል ተማሪዎች ይዘውት የወጡት መፈክር ነበር። በሃይስኩል ተማሪዎች አንደበት በሃይስኩል ተማሪዎች አስተሳሰብ የተቀረጸ መፈክር ነው። መፈክሩም እንዲህ ይላል፣ ኤዱኬሽን ኖት ዲፖርቴሽን ይላል። ይሄ በርካቶችን አነጋግሯል። ትርጉሙ ምን ማለት ነው? የፕሬዝዳንት ትራምፕ አስተዳደር ስደተኞችን ለማባረር ይሄን ሁሉ በቢሊዮን የሚቆጠር በጀት ከመመደብ ይልቅ እኛ ላይ ቢሰራ፣ እኛ ተማሪዎች ላይ ቢሰራ፣ ትምህርት ላይ ኢንቨስት ቢያደርግ ወደፊት አሜሪካ ለወጣለች ሲሉ የፕሬዝዳንት ትራምፕ አስተዳደርን የፕሬዝዳንት ትራምፕን ፖለቲካ በዚህ ደረጃ ቁም ስቅሉን አውጥተውታል ማለት ነው። በጣም የሚገርም ነው። ከሃይስኩል ተማሪዎች የተነገረ ነው ይሄኛው። አዎ ለአሜሪካ የሚበጃት ትምህርት ላይ፣ ጤና ላይ እንደዚህ አይነት ነገሮች ላይ ኢንቨስት ቢያደርግ ፕሬዝዳንት ትራምፕ ይሻለው ነበር። ነገር ግን ፕሬዝዳንት ትራምፕም ራሱ እኔ የተመረጥኩት ስደተኞችን ለማባረር ነው ሲል ቃል በቃል ተናግሯልና ስደተኞችን ከአሜሪካ ማባረር ይሄን ሁሉ በጀት መድቦ ማባረር ለአሜሪካ ኪሳራ ነው። አንደኛ ከፍተኛ የሆነ የሰው ኃይል እያጣች ነው የምትሄደው አሜሪካ። እንዲሁም ለአሜሪካ የሁሉ በጀት ሲመደብ ሌሎች ኢንዱስትሪዎች፣ ትምህርት፣ ጤና አብዛኛዎቹ በጀታቸው እንዲቀንስ ተደርጓልና ይህ ለአሜሪካ የሚጎዳ የትራምፕ ፖሊሲ መሆኑን በተማሪዎች በሃይስኩል ተማሪዎች የፖለቲካ አመለካከት እና ችሎታ ዘንድ እንኳን ተተችቷል ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን በዚህ ሁሉ መሃል ፕሬዝዳንት ትራምፕ ምን አሉ የሚለው ወሳኝ ነገር ስለሆነ የፕሬዝዳንቱን ንግግርና የፕሬዝዳንቱን ትዕዛዝ ደግሞ ቃል በቃል ነው የማነብላችሁ ሳልጨምር ሳልቀንስ ማለት ነው።
የሀገር ውስጥ ደህንነት ሚኒስቴር የሆነችው ክሪስቲ ኖኤም በምንም አይነት ሁኔታ በተቃውሞዎቻቸውና ወይም በአመጾቻቸው ረገድም በተለያዩ ደካማ ቁጥጥር በሚደረግባቸው የዲሞክራቲክ ከተሞች ውስጥ እስካልተሳተፍን ድረስ ወይም እርዳታ እስካልጠየቁን ድረስ እኛ መሳተፍ እንደሌለብን ነግሬያታለሁ ወይም ትዕዛዝ አስተላልፌያለሁ፣ መመሪያ ሰጥቻለሁ ነው ያሉት ፕሬዝዳንቱ። ስለዚህ በሚደረጉ ሰላማዊ ሰልፎች በሙሉ ጣልቃ አንገባም፣ የዲሞክራቲክ ስቴት ተቃውሟቸውን እንደፈለጉ ማድረግ ይችላሉ የሚል ከተናገሩ በኋላ ነገር ግን ዝቅ ብለው ደግሞ ሌላ ነገር ጨምረዋል። ሆኖም ግን አሉ፣ ይሄ ከራሳቸው በቀጥታ ከፕሬዝዳንት ትራምፕ የተወሰደ ንግግር ነው። ሆኖም ግን በእነዚህ ከፍተኛ ክፍያ በሚከፈላቸው እብዶች ይላል የመጀመሪያው ሰላማዊ ሰልፉን የጠሩትና ሰላማዊ ሰልፉን ያቀጣጠሉት እብዶች ናቸው። እብዶቹ ደግሞ ገንዘብ ተከፍሏቸዋል ብለው ያስባሉ ፕሬዝዳንቱ። እብዶች፣ አነቃቂዎችና አማጺዎች ጥቃት እየደረሰባቸው ያሉትን ማንኛውንም የፌዴራል ህንፃዎችን እንጠብቃለን እና በጣም በኃይል ነው ያሉት፣ በኃይል እንጠብቃለን። የፌዴራል መንግስት ንብረትን ለመጠበቅ የአይሲ እና ወይም ደግሞ የደንበር ፓትሮሎች በጣም ኃይለኛ እንዲሆኑ ትዕዛዝ አስተላልፌያለሁ ብለዋል። ኃይለኛ እንዲሆኑ ማለት እንግዲህ ይሄ ከባድ ነው። ማንኛውንም እርምጃ እንዲወስዱ እንደማለት ነው። ከባድ እንዲሆኑ ማለት ነው። ይሄን ትዕዛዝ አስተላልፌያለሁ ብለዋል ፕሬዝዳንት ትራምፕ። ይቀጥሉና በፖሊሶቻችን ፊት ላይ ምንም አይነት ምራቅ መጥፋት አይኖርም። የመኪኖቻችን የፊት መብራቶችን መምታትና መስበርም አይቻልም። እናም በተሽከርካሪዎቻችን ወይም በፓትሮል ተዋጊዎች ላይ ድንጋይ ወይም ጡብ የሚለው እንግዲህ ጭቃ ሊሆን ይችላል በእኛ በኢትዮጵያውያን አነጋገር፣ ድንጋይ ወይም ጡብ መወርወር ፈጽሞ አይፈቀድም ሲሉ ፕሬዝዳንቱ መልእክት አስተላልፈዋል ማለት ነው። ካለ ግን ይህ ከተደረገ ግን አሉ እነዚያ ሰዎች እኩል ወይም ከዚያ በላይ ውጤት ይደርስባቸዋል፣ ከዚያ በላይ። ስለዚህም የቦርደር ፓትሮሎችን የአይሲ ፖሊሶችን መኪና የነካ መስታየት ለመስበር እንዲሁም መብራት ለመስበር እንደዚህ አይነት ጥረቶችን ያደረገ በአይሲ ፖሊሶች ላይ ትራሽ የሆኑ ነገሮችን መወርወር፣ በረዶ መወርወር፣ እንደዚህ አይነት ነገሮችን የሚያደርግ በእነሱ ላይ መጥፋት ምናምን የሚያደርግ ካለ ከዚህ የባሰ ቅጣት ይጠብቀዋል ማለት ነው። ተኩሳችሁ ምቱም እንደማለት ነው። እንግዲህ ይሄ ትዕዛዝ ከበድ ያለ ትዕዛዝ ነው ማለት ነው የተሰጣቸው ለፕሬዝዳንቱ። ይህ በእንዲህ እንዳለ በዚህ መግለጫ ቅጅ ልክ በባይደን የስልጣን ዘመን መጨረሻ ላይ ሁከት ሲፈጥሩ በሎስ አንጀለስ እንዳደረኩት ሁሉ አሉ ፕሬዝዳንቱ የራስዎን የክልልና የአካባቢ ንብረት መጠበቅ እንዳለበት ለአካባቢው መንግስታት አሳውቃለሁ ሲሉ በ4 ነጥብ ተናግረዋል። በተጨማሪም የፌዴራል ንብረቶቻችን፣ ህንፃዎቻችን፣ ፓርኮቻችንና ሌሎችም ነገሮች መጠበቅ የናንተ ግዴታ ነው ሲሉ ለእያንዳንዱ ስቴት መንግስታት በጥብቅ ደብዳቤ አስተላልፈዋል ማለት ነው። በጥብቅ ደብዳቤ አስተላልፈዋል። ምክንያቱም የአካባቢና የክልል ኃላፊነት ስለሆነ ብለው መልእክታቸውን አስተላልፈዋል። ትናንት ማታ አሉ በዩጂን ኦሪገን እና በተለያዩ አካባቢዎች ወንጀለኞች ወደ አንድ የፌዴራል ህንፃ ሰብረው በመግባት ከፍተኛ ጉዳት አድርሰዋል። እንዲሁም ታታሪ ሰራተኞችን እያስፈራሩና እያስቸገሩ ነበር የሚለውን ፕሬዝዳንቱ ጠቅሰው አልፈዋል። የአካባቢ ፖሊስ ለማስቆም ምንም አላደረገም፣ ምንም ሲያደርጉ አላየንም ብለዋል ፕሬዝዳንቱም። ይህ ከእንግዲህ እንዲከሰት አንፈቅድም። የአካባቢ መንግስታት አማጺዎችን፣ አነቃቂዎችን እና አናርኪስቶችን መቋቋም ካልቻሉ ግን እንዲህ አይነቱ እርዳታ ወደሚጠየቅበት ቦታ ወዲያውኑ ቢሄዱ እኛም ቢጠይቁን ማለታቸው ነው። ፕሬዝዳንቱም ፈጣን የሆነ ምላሽ እንሰጣለን። ልክ ከ1 ዓመት በፊት በሎስ አንጀለስ ረብሻ እንዳደረግነው ሁሉ የፖሊስ አዛዡ ያለ ፌዴራል መንግስት እርዳታ ማስቆም አልችልም ብሎ ነበር በሎስ አንጀለስ አሉ ፕሬዝዳንቱ። ስለዚህ ቅሬታ ላቀረቡ የአካባቢ መንግስታት ገዢዎችና ከንቲባዎች ዝግጁ መሆናችንን ልናሳውቃችሁ እንወዳለን ይላል። ነገር ግን ከማድረጋችን በፊት እባካችሁ ተው የሚል መልእክት አስተላልፉ እርምጃ ከመወሰዱ በፊት ሲሉ ነው ፕሬዝዳንት ትራምፕ ያስተላለፉት። እንግዲህ ይሄን ይመስላል ባጭሩ የፕሬዝዳንት ትራምፕ መልእክት። እቀጥላለሁ ነው፣ ገና እቀጥላለሁ፣ የሚያስቆመኝ የለም። የአይሲ ኦፕሬሽን ይቀጥላል፣ ስደተኞችን ማባረሪያ ይቀጥላል፣ የስልጣን ዘመኔ እስኪያበቃ ድረስም አልፋታችሁም እያሉ ነው ፕሬዝዳንቱ። እንግዲህ የፕሬዝዳንቱ አቋም ይሄ ነው። ህዝቡ ከዳር ዳር አምጿል። ህዝቡ ከስደተኞች ጎን ቆሟል።
ፕሬዚዳንቱ ደግሞ ኃይል ጨምራለሁ እያሉ ይባስ እየፎከሩ ይገኛሉ። አብዛኛዎቹ የዲሞክራቲክ ስቴቶች ስደተኞችን ደብቀውና ስደተኞችን መጠለያ አዘጋጅተው እየጠበቁ ይገኛሉ። ፕሬዚዳንቱ ደግሞ በፌደራል ደረጃ ስደተኞችን ከአሜሪካ አጠራርጌ ካላባረርኩ እንቅልፍ አይወስደኝም ብለው በቢሊዮን የሚቆጠር በጀት መድበው እየተንቀሳቀሱ ነው። ስለዚህ እኛ ስደተኞች እናሸንፋለን። ትውልደ አሜሪካውያንን ይዘን ቀና ልብ ያላቸውን ትውልደ አሜሪካውያንን ይዘን ዲሞክራቶችን ይዘን እናሸንፋለን። ትራምፕን እንፋለማቸዋለን፣ አንለቃቸው። ወደ ቀጣዩ ዜና አልፈናል። ቀጣዩ መረጃ የተከበራችሁ አድማጭ ተመልካቾቻችን በተለያዩ የአሜሪካ ግዛቶች የአይሲ ፖሊሶች ፈጥነው እንዲወጡ ይፈለጋል። በተለይ ደግሞ በሚኒሶታ የሚኒሶታ ከንቲባ፣ የሚኒሶታ ገዥና አጠቃላይ የሚኒሶታ አስተዳደር ለፌዴራል ፍርድ ቤት ክስ አቅርቦ ነበር። የአይሲ ፖሊሶች ከዚህ አካባቢ ተጠራርገው እንዲወጡ ብቻም ሳይሆን አጠቃላይ ኦፕሬሽን ሜትሮ ሰርጅ የሚባለውን የፌዴራሉ ፍርድ ቤት ዳኞች እንዲያስቆሙት ክስ አቅርበው ነበር። ይሁንና የፌዴራሉ ፍርድ ቤት ዳኛ ሴት ናት። በነገራችን ላይ የሰጠችው ውሳኔ ብዙም ደስ የሚል አልነበረም። ለኛ ለስደተኞች መልካም አይደለምና የሰጠችው ውሳኔ እኛንም አስከፍቷል። እንግዲህ የሚኒሶታ ገዢዎችንም ጭምር ያስከፋ ውሳኔ አስተላልፋለች። የፌዴራል ፍርድ ቤት ዳኛ ሴት ናች። ዳኛዋ የሚኒሶታ ግዛት የጠየቀውን ጊዜያዊ ትዕዛዝ ወይም ቴምፖራሪ ሪስትሬኒንግ ኦርደር ብለውታል፣ ወይም ቅድመ ፍርድ መከላከልን ብለውታል፣ እንዲያግድ አልተቀበለችውም። ይህም የአይሲ ኦፕሬሽን ሜትሮ ሰርጅ ተግባር እንዲቀጥል አስችሏል ማለት ነው። በፍርድ ቤት ደረጃ አልታገደም። በጣም በሚያሳዝን ሁኔታ ማለት ነው። ፍርድ ቤት ያግደዋል ተብሎ ነበረ። እንግዲህ በተለይ ትውልድ አሜሪካውያን እዚህ በእኛ በስደተኞች ምክንያት ተገድለው ሙተው አይተናቸዋል። ስለኛ ተገድለውልናል። ይህን ሁሉ አይተው ፍርድ ቤቱ ያስቆመዋል የሚል ጥሩ ግምት ይዘን ነበር። ነገር ግን አልሆነም። ዋና ዋና ነጥቦች ምንድነው? እንግዲህ በጥር 31 2026 በፈረንጆቹ አቆጣጠር ማለት ነው በተሰጠው ውሳኔ መሰረት ይላል የሚኒሶታ ግዛት ጠቅላይ አቃቢ ሕግ በመመራት እና የሚኒያፖሊስ የሴንት ፖል ከተሞች ክስ አንድ ላይ አድርገው አቅርበው ነበር ይላል። የሚኒሶታ ጠቅላይ አቃቢ ሕግ እና የሚኒያፖሊስ ሴንት ፖል ከተሞች እነዚህ ናቸው በአንድ ላይ ክሱን ያቀረቡት። የቀረቡበት ምክንያት ደግሞ ይህ ተግባር 10ኛውን ማሻሻያ የአሜሪካውን ህገ መንግስት የግዛቶችን ሉዓላዊነት ይጥሳል ሲሉ ነው የከሰሱት። የአይሲ ፖሊሶች በየግዛቱ በየስቴቱ እየወረዱ እንደዚህ የሚያደርጉት ኦፕሬሽን የሉዓላዊ ግዛትን በተለይ ለስቴት የተሰጠውን ግዛት ይጥሳል ሲሉ ክስ አቀረቡ። የአሜሪካ ህገ መንግስት ይሄን አይፈቅድም ሲሉ ክስ አቀረቡ። የፌዴራል መንግስት ግዛቶችን እየገዛ ነው። የፌዴራል መንግስት እንግዲህ ወርዶ ግዛቶችን ወይም ስቴቶችን ለምሳሌ እንደነ ካሊፎርኒያ፣ ሚኒሶታ፣ ዋሽንግተን ዲሲ እንደዚህ የመሳሰሉትን ስቴቶች መግዛት አይችልም ነው የሚለው የአሜሪካ ህገ መንግስት ማለት ነው። አሁን ግን እየገዛን ነው ሲሉ ክስ አቀረቡ። ተግባሩ በፖለቲካ ተነሳሽነትና በሳንክቹዋሪ ፖሊሲዎች ላይ ተቃራኒ እርምጃ ነው ሲሉ 3 ክስ አቅርበው ነበር። ዳኛዋን ተግባሩ በማህበረሰቡ ላይ ከባድ ፍርሃት፣ መረበሽ፣ እንባ፣ መፈናቀል፣ ሞት ያስከተለ ቢሆንም እንኳን አለችና በጣም የምትገርም ዳኛ ናት። ቢሆንም እንኳን ከባድና አሳዛኝ መዘዝ እንዳለው ብረዳም እንኳን አለች። እንዲሁም አንዳንድ ወኪሎች የዘር መድሎ፣ ከመጠን በላይ ኃይል መጠቀምና ሌሎች ችግሮች እንዳሉ ተቀብያለሁ። ነገር ግን ይሁን ሁሉ ቢኖርም ሚኒሶታ ለዚህ ለተከሰተው አጠቃላይ ሁኔታ የሚያስፈልገውን ከፍተኛ ደረጃ የሚያደርሰውን ለማገድ የሚያበቃውን መረጃ በትክክል አላቀረቡም ትላለች። እንግዲህ ከዚህ በላይ ይሄ እኮ እውር የሚፈርደው ነው። አንዳንዴ እውር ይፈርደዋል። ምንም ሳይታይ እንዲሁ በመስማት ብቻ የሚፈረድ ፍርድ ነው። በእርግጥ ዳኛ ጆሮ እንጂ አይን የለውም ይባላል። ግን ይሄ የሚታይ ነገር ነው። ዳኛዋ ቴሌቪዥን የላትም ወይ ከቤቷ? ይሄ ሁሉ ህዝብ እየተገደለ እያየች እየታሰረ እየተፈናቀለ እያየች በቂ መረጃ አልቀረበም ብላ የኦፕሬሽን ሜትሮ ሰርጅ እንዲቀጥል ማድረጓ ብዙዎችን አሳዝኗል። በዚህም ምክንያት እንግዲህ ኦፕሬሽን ሜትሮ ሰርጅ አሁንም እንዲቀጥል በህግ ተወስኗል። ምንም ማድረግ አይቻልም። ተቃውሞ ግን ቀጥሏል። ኮንግረሱ ግን ገና አሁንም ማሻሻያዎችን ያወጣል። ተስፋ አለን። ይህ የመኖር ያለመኖር ህልውናችን ስለሆነ እንታገላለን። ለኛም እየታገሉልን ነው። ትውልድ አሜሪካውያን ለኛ ሲሉ ነው የሚታገሉት። እኛ ስደተኞች ደግሞ በደንብ እንታገላለን ማለት ነው።
በመጨረሻ ሰበር ሆኖ የወጣው ዜና ትልልቅ የፖለቲካ ፊገር ያላቸው ትውልደ ኢትዮጵያውያን እነ ገዱ አንዳርጋቸውንም ጨምሮ ተጨማሪ 11 ሰዎች ከአሜሪካ ወጥተው ወይም ከአሜሪካ ዲፖርት ሆነው ወደ ኢኳቶሪያል ጊኒ የገቡበትን ሰበር ዜና ይዘነው መተናል። መረጃው ሲጀምር እንዲህ ይላል። ከቀናት በፊት አይሲ ዊዝ ሆልዲንግ የተሰጣቸውን ኢትዮጵያውያንን ማውሪታውያንን ኤርትራውያንንና ናይጄሪያውያንን ወደ ኢኳቶሪያል ጊኒ መላኩ ተሰምቷል ይላል። እንግዲህ ኢትዮጵያውያን አሉበት፣ ማውሪታውያን የሚባሉ አሉበት። ማውሪታውያን የሚባለውን ሀገር እኛም አሁን ነው ያወቅነው። በሰሜናዊ ምዕራብ አፍሪካ የምትገኝ የአፍሪካዊ ሀገር ናት። ከነሱ የመጡትን ኤርትራውያንና ናይጄሪያውያንን እነዚህን ወደ ኢኳቶሪያል ጊኒ ልኳል ይላል መረጃው። ከነዚህም ውስጥ ኢትዮጵያውያን በቁጥር 11 ሲሆኑ እስካሁን በኢኳቶሪያል ጊኒ ውስጥ እንደሚገኙ መረጃዎች ያሳያሉ። የአሜሪካ መንግስት በትራምፕ አስተዳደር ዘመን የተጀመረውን ጅምላ ስደት ፖሊሲ በመተግበር ማስ ዲፖርቴሽን ይሉታል በትራምፕ አስተዳደር ወደ ሶስተኛ ሀገሮች የሚያደርስ አዲስ ስልት ተግባራዊ አድርጎ ነበር። በዚህም መሰረት በባለፈው ወር ማለት ነው ኖቬምበር 24 2025 ወደ ኢኳቶሪያል ጊኒ የተላከ ስደተኞችን ይዞ ማለት ነው አንድ በረራ ነበር። በዚህ በረራ ላይ ኤርትራውያን፣ ማውሪታውያንና ናይጄሪያውያን ኢትዮጵያውያን ነበሩበት። ሌሎች ብሔረሰቦችንም ጨምሮ የተለያዩ ሰዎች ነበሩ ይላል። አሁን ደግሞ እንደ አዲስ በጥር 2026 መጀመሪያ ላይ ደግሞ ሁለተኛው በረራ ወደ ኢኳቶሪያል ጊኒ ተደርጓል። በዚህ ነው እንግዲህ 11 ትውልደ ኢትዮጵያውያን ወደዚህ አካባቢ የሄዱት። ወደ ሶስተኛ ሀገር ዲፖርት የሚደረጉ ደግሞ እነማን ናቸው ካላችሁን በአሳይለም ኬዝ ያሉ ብቻ ናቸው። ለጊዜው የወጣው ህግ የሚያሳየው ማለት ነው በአሳይለም ኬዝ። ሌሎቹ ወደ ሶስተኛ ሀገር ዲፖርት የሚል አልወጣም። በህግ ጸድቆ ያየነውና ወጥቶ ያየነው አሳይለም ኬዞችን የሚመለከት ነው። አሳይለም የጠየቁ በኢትዮጵያ ፖለቲካ ውስጥ ጉልህ ሚና የነበራቸው ደግሞ እነ አቶ ገዱ አንዳርጋቸውና ሌሎችም በርካታ ትውልደ ኢትዮጵያውያን አሳይለም ጠይቀው ኬዛቸው ገና እየታየ ባለበት ሁኔታ የፕሬዚዳንት ትራምፕ አስተዳደር የተለያዩ የኢሚግሬሽን ፖሊሲ ለውጥ በማድረጋቸው ምክንያት የአሳይለም ኬዝ በአሁኑ ሰዓት ውሳኔ አይሰጠውም፣ ፓውዝ ሆኗል ማለት ነው። ስለዚህ ውሳኔያቸው ሳይሰጥ ወደ ፍርድ ቤትም ሳይሄድ የአሜሪካ መንግስት በተለይ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለት ነው እነዚህን ግለሰቦች ወደ ሶስተኛ ወገን ወይም ወደ ሶስተኛ ወገን ሀገር ወደሚባል ዲፖርት እንዲያደርግ ስልጣን ተሰጥቶታል ማለት ነው። በዚህ መሰረት ነው እንግዲህ ዲፖርት የተደረጉት። በተለይ አንዳንድ ምንጮች በአንዱ በረራ ላይ 11 ወይም ተመሳሳይ ቁጥር ያላቸው ኢትዮጵያውያን እንደነበሩ ይጠቁማሉ። እነዚህ ሰዎች በአሜሪካ ውስጥ የመቆየት መብት የሚሰጥ ውሳኔ ዊዝ ሆልዲንግ ኦፍ ሪሞቫል የሚባለው በአሜሪካ ውስጥ የመቆየት መብት የሚል ነው። ወደ ሀገራቸው እንዳይመለሱ ስጋት፣ ችግር ይገጥማቸዋልና ወደ ሀገራቸው መሄድ የለባቸውም የሚል ነው። ይሄ ውሳኔ ለተሰጣቸው ግለሰቦች የተደረገ ነው ማለት ነው። ቲፒኤስን አይመለከትም። ምክንያቱም ቲፒኤስ ወደ ሀገራቸው ይሄዱ ተብለዋል። እነሱ ተራዝሞላቸዋል። ሲጀመር አሁን ቲፒኤሶች ኢትዮጵያውያን 5000 የሚሆኑት ተራዝሞላቸዋል። ተጨማሪ በፍርድ ቤት ተወስኖላቸዋል። ስለዚህ ይሄ ኬዝ የሚመለከተው አሳይለሞችን ብቻ ነው ማለት ነው። ወይም ደግሞ ከተገፉ ወይም ወደ ሀገራቸው ከሄዱ የሚያጋጥማቸውን አደጋ ለመከላከል የተሰጠ ጥበቃ ኮንቬንሽን አጌንስት ቶርቸር ነው ይላል። ይህ ማለት በቀጥታ ወደ ኢትዮጵያ መላክ በግለሰቦቹ ላይ የተከለከለ ነው በአሜሪካ ህግ ይላል። ለነዚህ ለ11 ግለሰቦች ወደ ኢትዮጵያ አይሄዱም ብሎ ያስባል የአሜሪካ መንግስት። ኢትዮጵያ ውስጥ ሲሄዱ ይሄ ነገር ይገጥማል አይገጥምም እሱ ሌላ ጉዳይ ሆኖ የአሜሪካ መንግስትን አቋም ነው እየነገርናችሁ ያለ ነው። የአሜሪካ መንግስት እንደዚህ ብሎ ያስባል። ይሁን እንጂ የአሜሪካ መንግስት ይህን ጥበቃ ለማለፍ ወደ ሶስተኛ ሀገር እንደ ኢኳቶሪያል ጊኒ በመላክ አዲስ መንገድ ፈጥረዋል። በዚህ መልክ ነው እንግዲህ በዚህ ሁኔታ ትውልደ ኢትዮጵያውያን ከፍተኛ የፖለቲካ ፊገር ያላቸው እነ ገዱ አንዳርጋቸውንም ጨምሮ ኤርፖርት ላይ አይተናቸዋል የሚል መረጃ የደረሰን እንግዲህ ከግለሰቦች የተገኘ መረጃ ነው። መረጃው ተጨማሪ ማጣራት የሚጠይቅ ነው። በአሜሪካ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ደግሞ በዲፓርትመንት ኦፍ ስቴት በውጭ ጉዳይ ሚኒስቴር በኩል የወጣ መረጃ የለም። ነገር ግን ኤርፖርት ላይ ታዩ አይተናል የሚል መረጃ ነው እየወጣ የሚገኘው። ተጨማሪ ማጣራት ይጠይቃል። የዜናው ፍንጭ ግን ይሄ ነው። ከነዚህ ከ11 ውስጥ እነገዱም አሉበት።
አሉበት ብቻም ሳይሆን በአይናችን ኤርፖርት ላይ እዚህ ኤርፖርት ላይ አይተናል የሚሉ መረጃዎች ለኢትዮ ቨርቴክስ ተልኮ ደርሶናል ማለት ነው። እንግዲህ ምናልባት እንደዚህ አይነት ደግሞ ሰፋ ያለ ትንታኔዎችን የሚሰሩ ሌሎች ሚዲያዎችም ስላሉ ዜናውን በቅርብ በስፋት እንጠብቃለን። የኛ ሚዲያም መረጃውን ጥግ ድረስ ገብቶ ጎልጉሎ ለማውጣት ከፍተኛ ጥረት እያደረገ ነው። ተጨማሪ ዜና ስናገኝ የምንመለስበት ይሆናል። 11 ትውልደ ኢትዮጵያውያን ግን ዲፖርት መሆናቸውን ወደ ኢኳቶሪያል ጊኒ 100% አረጋግጠናል። እነማን ናቸው የሚለውን ግን በዝርዝር ከነገዱ አንዳርጋቸው አንዳንድ ሩመር ደርሶናል። በሩመር ደረጃ ነው የያዝነው፣ ምክንያቱም ሰፋ ያለ ማጣራት ስለሚያስፈልግ ማለት ነው። ነገር ግን 11 ትውልደ ኢትዮጵያውያን ከአሜሪካ እንደወጡ እነዚህ ሰዎች ደግሞ አሳይለም ኬዝ የጠየቁ እንደሆኑና ከፍተኛ የፖለቲካ ፊገር ያላቸው እንደሆኑ በግልጽ ለመረዳት ችለናል ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለትውልደ ኢትዮጵያውያን ይጠቅማሉ ያልኳቸው ዜናዎችና መረጃዎች እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩ። የዩቲዩብ ቻናሉን ግን ሰብስክራይብ ሳታደርጉ ቪዲዮ ትከታተላላችሁ የሚል ጥቆማ ደርሶናልና ባካችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ እያልን በዚህ ተሰናበት።